እግዚአብሔር ይመስገን። እንዴት ነህ? አለ አልሐምዱሊላህ አለው። አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ኢሳ ማለት ምን ማለት ነው እናንተ ጋር? ኢሳ ማለት የተረጋጋ ረጋ ያለ ሰከን ያለ የጥበብ ባለቤት هذا هو عيسى ማስረጃ ታቀርብኛለህ ከቁርአን? ኦኬ ቁርአን ላይ ያለው ስማቸው ነው። የሁሉም ነብያት ስማቸው ነው ያለው። ኢብራሂም ማለት እንዲህ ማለት ነው ብሎ አላህ ሊዘረዝር አልመጣም። ሙሳ ማለት እንዲህ ማለት ነው። ዒሳ የሚለው ረጅሉን ሃዲ የተረጋጋ ረጋ ያለ ማለት ነው። በአረበኛ ቋንቋ ትርጉሙን ላሳየህ እችላለሁ። የስሙ ትርጉም እሺ አሳያኝ ከቁርአን እኮ አንተ ከኪስ ያታወጣ እኮ ልማር እኮ ነው። እንደዚህ ናቸው ያያችሁ። አይ ከቁርአን ስጠኝ እያልኩኝ ነው። ምንድን ተሳሳትኩ እንዴ? ኦኬ ከቁርአን ምኑን ነው የምሰጠህ? ኦኬ እንደዛ ከሆነ የኢሳ የስሙን ትርጉም በቁርአን ላይ ካልተብራራ ለምንድን ነው ቁርአን ላይ ሁሉም ነገር ተብራርቶላችኋል ተብሎ የተቀመጠው? በአረብኛ ተብራርቶላችኋል ተብሎ ተቀምጧል። ስለዚህ ኢሳ ማለት ትርጉሙ ምን እንደሆነ አታውቅም ማለት ነው። ግን በመጽሐፍ ቅዱሳችን ላይ ኢሳ ኢየሱስ ክርስቶስ ምን እንደሆነ ያስቀምጥልናል። እሺ አንድ እንደሱ ከሆነ አብርሃም ማለት ነው ትርጉሙ እንደ መጽሐፍ ቅዱስ። አቤት አንተ ወደ ሌላ አትዳ። እኔ ኢየሱስ ማለት ምን እንደሆነ ከመጽሐፍ ቅዱስ አሳያለሁ። አንተ ኢሳ ምን እንደሆነ ከቁርአን አሳየን። እሺ ኢየሱስ ማለት ምን ማለት እንደሆነ አሳየን። ትልቁ ላይ አድርጉት። ላሳየህ? አሳየን። ኦኬ በትልቁ አድርገኝ። ከመጽሐፍ ቅዱስ አሳያለሁ። ቆይ 30 ሰከንድ። እሺ ሌላ ጥያቄ አለ? ሌላ ክርስቲያን አለ ከገባችሁት? ገስት ላይ ማቶስ ወንጌል ነው ቶማስ ወንጌል። ኦኬ ላውጣልህ፣ እኔ ላውጣልህ። ቆይ ትልቁ ላይ ነው። ያማ ይታያችኋል እንዴ? ከፍቷል። ጨለማ ነው ሁሉ ነገር ከኔ ጋር። ምን ይሻላል? ቅዱስ ነው። ቆይ አልከፈተም ነው ሰው ያማ እሺ አንብባን ኦኬ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንዲህ ይላል እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ 21 ላይ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። ስለዚህ የስሙ ትርጉም ሕዝብን ከኃጢአት የሚያድን ስም ማለት ነው። እናንተ ጋር ኢሳ ማለት ምን እንደሆነ ትርጉሙን አያስቀምጥም። አይለም እንደሱ አይለም። ኢየሱስ ማለት ህዝቡን ከኃጢአት ያድናቸዋል ማለት ነው የሚል የለም። ከየት ነው ያመጣው? ጤኛ አይደለም እንዴ? አትጩህ። በመጮህ አይደለም፣ ረጋ ብለህ አውራ። ደግሞ ማስረጃ ይጮህ። እሺ ድምጽ አይደለም መጮህ ያለበት። ሚዩቱን አንሱለት አድርጋችሁት ከሆነ ዘለቀ። አንዴ ሚዩቱን አንሱለት ልጆች። ለምን ሚዩት አድርጋችሁት? ከፍተው ነው የሰጡት ቲክቶክ ምናልባት አይሰማም። ረጋ ብለህ ተናገር። ኢየሱስ ማለት ብለህ ፍቹን አስቀምጥልን ከመጽሐፍ ቅዱስ ላይ ምን ማለት እንደሆነ። ኦኬ እንዲህ ይላል ቁጥር 21 ላይ ማቴዎስ ወንጌል ከላይ እንደዚህ ይላል። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል። ስለዚህ ስለ ኢየሱስ ክርስቶስ ነው እያወራለሁ። ከዛ 21 ላይ ምን ይላል? ልጅም ትወልዳለች፣
እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ኦኬ አሁን እዚህ ቦታ ላይ ኢየሱስ ማለት ሕዝቡን ከኃጢአት ያድናል ማለት ነው የሚላለው ወይስ የለም? እና አሳየኝ። እናንተ ጋር እንደዚህ አይነት እኮ እኛ ጋር ትርጉም አለ። ስለ ኢየሱስ ክርስቶስ የተቀመጠው የስሙ ትርጉም አለ። እናንተ ጋር የት ነው ያለው? ኢሳ ማለት ምን እንደሆነ ማን እንደሆነ አይታወቅም፣ አታውቁምም። ኢየሱስ ማለት ሕዝቡን ከኃጢአት ያድናል ማለት ነው የሚል ቃል የቱ ጋር ያገኘው? ኦኬ ቁጥር 21 ላይ አውጣ። ሕዝብ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ እኮ። ያዳምጥሽ ኢየሱስ የተቀመጠበት ቦታ የለም መጽሐፍ ቅዱስ ላይ ገናቸው። አንዱ የኢየሱስን ስራ እየገለጸልህ ነው። ከላይ ሕዝቡን ከኃጢአት ያድናል ተባለ። ስሙ ማን ነው? እናንተ ጋር እኮ እሱም የለም እኮ እሱ። አዳምጥ። እሺ ስሙ ተቀመጠ እንጂ የስሙ ትርጓሜ ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም። እሱ እኮ እዚህ ጋር አስቀመጠልኝ እኮ። እንደገና ላንብብን። ረበ ፈጣሪ አይልም። እየሰማህ ነው። ምን አለ መሰለህ? ወንድ ልጅም ትወልዳለች። እናንተ ወንድ ልጅ የምትሉት እርሱ ምን ይላል? ምን ያደርጋል አለ እዚህ ጋር። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። እሺ የሚያደርገውን ድርጊት ነው እየነገረህ ያለው እንጂ የስሙ ትርጓሜ እንደ ምን ቀጥሎ ምን እያለ ነው? ስሙን ደግሞ ኢየሱስ ትለዋለህ አለ። አዎ ስሙ ማን ይባላል ከተባለ ኢየሱስ ይባላል ነው። ሃሌሉያ። ከላይ እየተናገረ ያለው ድርጊቱን እንጂ የስሙ ትርጓሜ አይደለም። እሺ አቤት። እሺ እንደዚህ አይነት ትርጉም ለኔ አሳየኝ ከቁርአን። ኢሳ የሚባል ነብይ እናንተ ጋር እኛማ የእናንተን ኢሳ አናውቅም፣ ግን ኢሳ የሚባል እሱ የስሙን ትርጉም አስቀምጥልኝ፣ ንገረን። አዳምጥሽ። አሁን እዚህ ቦታ ላይ አንተ ኢየሱስ የሚለው ትርጓሜ ሕዝቡን ከኃጢአት ያድናል ማለት ነው የሚል ልታመጣ ፈልገህ ነበር፣ አላመጣህም። እሺ መጽሐፍ ቅዱስ አውጣ። አንተ ጋር መጽሐፍ ቅዱስ አውጣ። ምንድን ነው የሚለው እዚህ ጋር? ትንሽ እኔ ጋር እንትን ብሎ ነው እንጂ አትጮህ፣ እየሰማንህ ነው። ከላይ የተቀመጠው ድርጊቱ ነው። ምን ያደርጋል ከተባለ ሕዝቡን ከኃጢአት ያድናቸዋል አለ። ገብቶሃል አይደለ? ስሙን ማን የሚለውን ደግሞ ቀጥሎ ስሙንም ኢየሱስ ትለዋለሽ አለ። ስለምትወልደው ልጅ ስም ተነገረ እንጂ የስሙ ትርጓሜ ሕዝቡን ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም ከእርሱ ጋር። እሺ አንድ ጥያቄ ልጠይቅ። ኢየሱስ ተወልዶ አንተን ከኃጢአት አድኗል? ኢየሱስ ራሱን ማዳን አይችልም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ግለጥ አንብብ። እዚህ ጋር እናውራ። አንተ እኮ አትሩ። እዚህ ጋር እናውራ እኮ ወዳንተ ሰው ይጥልኝ አይደለ? ጠየቀኝ አይደለ? እኔ ልመልስልህ ደግሞ ኢየሱስ ከኃጢአት አድኗል ወይ አልከኝ። ራሱን ማዳን አይችልም ብዬ ማስረጃ ልሰጥህ ነው። የምነግርህን ማስረጃ ወጣ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አንብበው። ምን ይላል? ያላ እሺ እዚህ ጋር መልስ የለም። አንብብ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27። ያው ለተጠየቁት እኔ እየመለስኩ ነው። እሺ እየመለስኩ ሆነ። አሁን አንድ ጥያቄ ጠይቀው፣ ሁለተኛ ጥያቄ ልጠይቅህ። አውጣና እሱ ወደ ሁለተኛው ጥያቄ ትሄዳለህ። ጌታ ሰው ያላ ዮሐንስ ወንጌል ምዕራፍ 12 ቁጥር 27። እሱ በሰውነቱ እኮ የሚያደርጉ ነገሮች አሉ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እኮ እናምናለን። እንመጣለን፣ ወደ እሱ እንመጣለን። አሁን አውጣና አንብብልን። ራሱን ማዳን እንደማይችል በአንደበትህ ስታነበው ደስ ሲል ያላ አንብብ እኮ። እዚህ ጋር አምናል ኢየሱስ ክርስቶስ ስሙ ከኃጢአት እንደሚያድን። አውጣ መጀመሪያ የተባል ከሆነ እኔ ጠየቀኝ አይደለ? እኔ ነኝ የምመልስ። እሺ እዚህ ጋር መልስ አልተመለሰልኝም እኮ። ለሱ ጠየቀኝ። ሰውዬው ጤነኛ አይደለም እንዴ? ጠየቀኝ። ኢየሱስ ከኃጢአት አድኖሃል አላዳነህም ወይ አልከኝ። አይ ራሱን ማዳን የማይችል ደካማ ነው አልኩኝና ማስረጃ ልሰጥ ነው። አሁን የሰጠውን ማስረጃ አውጣና ወደ ቀጣይ ትሄዳለህ። ደግሞ ወጣን ዮሐንስ ወንጌል ምዕራፍ 12 እኔ እኮ የጠየኩት ጥያቄ እኮ አላህ አልሐምዱሊላህ። እሺ ጥያቄ መጠየቅ እችላለሁ? ይቻላል። ቀጥል። አንተ ስንት አምላክ ታመልካለህ? እሺ አሁን ይሄን መልስና ቀጥታ ደግሞ ወደ አንተ ልገባ ስለሆነ ጨርስ። ጥያቄህን ባንድ ጨርሰሃል? ልመልስ? አይ አልጨረስኩም። ያው አብሮ የሚሄዱ ስላለ ብዬ ነው። አንተ የምታመልከው አምላክ የመጀመሪያ ጥያቄ ልጨርስልሽ። አንተ የምታመልከው አምላክ ስንት ነው? ምናልባት መልስ አንድ ከሆነ ያ የምታመልከው አምላክ
የማይችለው ነገርና የሚሳነው ነገር አለ የለም? ሁሉም ማድረግ ይቻላል አይቻለውም የሚለው መልካም። ጨረስክ? ልቀጥል አሁን? መልካም። አምላካችን አላህ ሱብሓነሁ ወተዓላ አምላክህ የምታመልከው ስንት ነው ነው ያለው? የማመልከው አምላክ አላህ ሱብሓነሁ ወተዓላ አንድ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ሁወላሁ አሐድ፣ ሙሐመድ ሆይ በል እርሱ አላህ አንድ ነው ይላል። በሌላ ቦታ ላይ ምን ይላል? ወኢላሁኩም ኢላሁ ዋሒድ ላ ኢላሃ ኢላሁ ይላል። አምላካችሁ እኔ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ስለዚህ የመጀመሪያው ጥያቄ መልሶ ይሄ ነው። አምላክህ ስንት ነው የሚል ነው። አምላኬ አንድ ነው ያውና በማስረጃ ይሄ ነው። አምላክህ አላህ ሁሉን ነገር በማድረግ ላይ ቻይ ነው ወይ አለ። አዎ ሁሉን ነገር በማድረግ ላይ ቻይ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነላሃ ዐላ ኩሊ ሸይኢን ቀዲር፣ እኔ አምላካችሁ አላህ ሁሉን ነገር በማድረግ ላይ ቻይ ነኝ አለ። ስለዚህ ጥያቄዎችን ጨርስ ብዬ እስክጨርስ ድረስ ስላጠበቅኩ ይሄን በአንጻሩ ሌላ ጥያቄ አልጠይቅህም። ይሄን በአንጻሩ ደግሞ አንተ ላይ እንጠይቅህ። ያንኑ ራስህ መልስ። ቆይ አዳምጠህ ቅድም ምንድን ነው ያልኩህ? ሙሉ ጨርስና ገብቶሃል? አልገባህም? አልተመለሰልህም ይባላል። አዳምጠህ አምላክህ ስንት ነው አልከኝ። ለጥያቄው ጥያቄ መልስ አንድ እንደሆነ ቃል በቃል ያሳየው። አምላክህ ቻይ ነው ወይ አልከኝ። አዎ አምላክ አላህ ሁሉን ነገር በማድረግ ላይ ቻይ ነው ብዬ ቃል በቃል ነገርኩህ። ይሄንን በአንጻሩ አምላክህ ስንት ነው አንተ የምታመልከው? አምላክህ ሁሉን ነገር በማድረግ ላይ ቻይ ነው ወይ? አሁን መልስልኝ አንተ። ገና አንተ ሳትመልስ ሳትጨርስልኝ መልሼ እንደጨረስኩልህ ሁላቸውም እየሰሙ ነው የጠየቀውን ጥያቄ። አሁን ደግሞ ወደ አንተ ገለበጥኩት። መልሳት እሷ ውይይት እንድናደርገው። መልሱ መመለሱን እኮ ጠያቂው መረዳት አለበት። እንዲረዱ ከፈለክ የተናገርኩትን ማስረጃዎች አሳየኝ ብለህ ማስቆም ትችል ነበር፣ ወይንም እነሱ ያውቁታል። አይ እኔ ማየት እፈልጋለሁ የተናገርከውን መልሱን ካልክ ያው ጥቼ ላሳየህ። አይ እሱን አይደለም ፈልገው መልስ አትፈልግም፣ ማስረጃውን አትፈልግም። አሁን ስለዚህ ወደ አንተ መልሶች ግባ። ያን ነው ጥያቄ። አምላክህ ስንት ነው የምታመልከው? አምላክህ ሁሉን ቻይ ነው ወይ? ራሱ የጠየቀው መልስ። የማመልከው አምላክ አንድ ነው። የማመልከው አምላክም ሁሉም ማድረግ ይቻላል። ማስረጃ ልክ እኔ እንደተጠቀስኩት ማስረጃ። እሺ ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክህ፣ እስራኤል ሆይ ስማ አምላክህ እግዚአብሔር አንድ ነው ለሙሴ የነገረው። እዚህ ደግሞ ሉቃስ ወንጌል ደግሞ መላኩ ደግሞ ለድንግል ማርያም ምን ብሏታል? እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር ምንም የለም ብሏት። እሺ አምላክ አንድ ነው ያልከው መንፈስ ቅዱስ? ምክንያቱም አንድ አምላክ የሚለው መጽሐፍ ቅዱስ አብን ብቻ ነው። እስራኤል ሆይ ስማ እግዚአብሔር አምላክህ አንድ ነው። የአንድ አምላክ ማን ነው ነው? አሁን በማስረጃ እንድትጠቅስልኝ ነው። አንድ አምላክ እኔ ነኝ ብሎ አላህ እንደሚናገር አንድ አምላክ መጽሐፍ ቅዱስ ላይ አንድ አምላክ የሚለው እግዚአብሔር ነው። የእግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ ወይንስ አብ ብቻ ነው አንድ አምላክ ብሎ የሚጠቅሰው መጽሐፍ ቅዱስ? አብ ወልድ መንፈስ ቅዱስ። ማስረጃ ያሳየን። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ማቴዎስ ወንጌል ምዕራፍ 28 መጨረሻው ቁጥር። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ይላል እዚያ ጋር። በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ይላል። እያጠመቃችሁ አለ። አንድ አምላክ ነው የሚል የለም። ሌላ አንድ አምላክ ነው እዚያ ጋር። ምን አልከኝ? አንድ አምላክ የሚል ቃል የለም እዚያ ጋር። አንድ አምላክ የሚለውን ማህዝኛው ተናገረኩ። የፈለኩት አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ስላልክ ነው። እዚያ ጋር እንደዛ የሚል የለም። አይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል። ስለዚህ
በአብ በወልድ በመንፈስ ቅዱስም እየተጠመቁ የማን ደቀ መዝሙር ይሆናሉ? የአንድ እግዚአብሔር ደቀ መዝሙር ማለት ነው። ጥያቄው አንድ አምላክ የተባለው ማነው ነው? መጽሐፍ ቅዱስ ላይ ማነው? ኢትዮጵያዊ እንደ መጽሐፍ ቅዱስ በቃ ተካል ማለት እኮ አብ ነው ወልድ ነው መንፈስ ቅዱስ ወይንስ ሶስቱም? መጀመሪያ እኮ እንደዚህ አልነበረም የተባለው። የመጀመሪያው መልስ መልሽላል። ማን መለስክም? ያው አብ ወልድ አንድ አምላክ የተባለው ማን ነው ስልህ ጊዜ እኔ አንድ አምላክ የተባለው ማን ነው ብትለኝ አላህ ብዬ ብቻ ነው የምጠቅስልህ። ሌላ ሁለትና ሶስትነት የለውም። አንተ ግን አንድ አምላክ የተባለው ማን ነው ስልህ ጊዜ አብ ወልድ መንፈስ ቅዱስ ናቸው አልከኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለሃል። የሰሙ መጀመሪያ ሌላ አንተ ነው ያመጣው እሱን። እኔ ያልኩህ እግዚአብሔር አልኩህ። ከዛ እግዚአብሔር አብ እግዚአብሔር ወልድ አልከኝ። እኔ እግዚአብሔር አብ እግዚአብሔር ወልድ አላልኩም። አንተ ነህ አብ ወልድ መንፈስ ቅዱስ ያልከኝ። ስለዚህ ሌላ ነገር ያመጣህ አንተ እንጂ ኢትዮጵያዊ አብ ወልድ መንፈስ ቅዱስ አንድ አምላክ ብለህ የምታምነው ማንን ነው ስልህ ጊዜ አብ ወልድ መንፈስ ቅዱስ አልከኝ። እሺ አብ ወልድ መንፈስ ቅዱስ አዳም ተረጋጋል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ስልህ አለ አልከኝ። የቱ ጋር አልኩህ? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አልከኝ። አነበብኩ እዛ ጋር የለም። እንደሌለ ስታውቅ ጊዜ አላልኩም ብለህ ሸበጠጥክ ጥቅሱ። እሱ አይሆንም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እሱን ንገረንና ከዛ አንድ አምላክ የተባለው እግዚአብሔር ነው። አብ ወልድ መንፈስ ቅዱስ ነው ብለህ ነበር ቅድም። ለእሱ ማስረጃ የለም አይደለ? አንድ አምላክ የተባለው እግዚአብሔር ነው ብዬ ነግሬሃለሁ መጀመሪያ ስጀምር አይደለ? እግዚአብሔር ማን? እግዚአብሔር ራሱ እግዚአብሔር አብ ነው ወልድ ነው መንፈስ ቅዱስ ወይንስ አብ ብቻ? አብ ወልድ መንፈስ ቅዱስ ማለት በራሱ ምን ማለት ማለት ነው? ወደ ምን እንመጣለን። እዚህ ቦታ ላይ አንተ ምን አልከን? አንድ እግዚአብሔር የተባለው ወይንም አንድ አምላክ የተባለው ማን እንደሆነ መናገር አልፈልግም። ምክንያቱም አብ ወልድ መንፈስ ቅዱስ እንዳልሆነ አሁን ተረዳቸዋለሁ ክርስቲያኖች። አንድም ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ነው ተብሎ አልተገለጸም። አሁን በቃ እሱ መመለስ አልፈለገም። እኔ ልመልስላችሁ። ኢትዮጵያዊ አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው። ማስረጃ ሳይ አይ እሱን አልፈለግም። አብ ነው ሳይሆን እግዚአብሔር አብ ነው እግዚአብሔር ነው። ማስረጃ ላወጣ ነው። በቃ አንተ ባፈልገውም ሌሎች ክርስቲያኖች ማየት ስላለባቸው ይሄን እውነታ ላሳያቸው። አሁን ላሳያቸው። መጽሐፍ ቅዱስ ላይ አንድ አምላክ የተባለው አብ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ተመልከቱ። አንድ አምላክ አብ ወልድ መንፈስ ቅዱስ ነው የሚሏቸው፣ ነገር ግን እየዋሿቸውን አስተማሪዎቻቸው። ነገር ግን ያውና አንድ አምላክ የተባለው ማን ነው? ምን ይላል እዚህ ጋር? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ ማን አለን ይላል? አብ አለን። ያ ሰላም። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። ነገር ግን ቄሶቻቸው የሚያስተምሯቸው ምንድን ነው? አይ አብ ወልድ መንፈስ ቅዱስ ነው ብለው ነው የሚያስተምሯቸው። ምን ያክል እንደሚጫወቱባቸው ክርስቲያኖች ይህን ማንበብ አለባቸው። መጽሐፋቸው እየዋሿቸው ነው፣ ወደ ገደል እየሰደዷቸው ነው። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። አንድ አምላክ ብሎ አብ ወልድ መንፈስ ቅዱስ የለም። ወደ ቀጣይ ጥያቄ መሄድ ሳይሆን ለምሳሌ እንትን አንድ አምላክ አብ አለ ይላል። ያው እኛም ኢየሱስ ክርስቶስ ወልድ መሆኑን እኮ አምናለን እኮ። እኔ አምላክ ያለኝ በስጋዬ ነው ብሏል ወይ ኢየሱስ ክርስቶስ? ኖ በስጋዬ ሳይሆን አምላክ ያው አለ ጌታ። ስለዚህ ያላለው ግን ደግሞ እናንተ ታብራሩልን። ደግሞ ኢየሱስ ክርስቶስ ደግሞ እኛን ለማዳን እንትን ወደ ምድር በስጋው እንደመጣ እናምናለን። ኢየሱስ ክርስቶስ ለምን መጣ አይደለም ጥያቄ። እሱ አልጠየቅኩም። አምላክ አለኝ ሲል ጊዜ ኢየሱስ ክርስቶስ እኔ አምላክ ያለኝ በስጋዬ ነው እንጂ እኔ ራሴ አምላክ ነኝ ብሏል ወይ? አላለም። ስለዚህ አምላክ አለኝ አምላክ አለኝ አምላክን ስሙ አላለም። ስለዚህ ኢየሱስ ክርስቶስን እንድንሰማ ኢየሱስ ክርስቶስ አስታራቂያችን እንደሆነ ችግር የለውም። በኢየሱስ ክርስቶስ አምነን የዘላለምን ሕይወት እንድናገኝ ነው ያስተማረን። ችግር የለውም። አስታራቂ ነው። ችግር የለውም። ነብያቶች ህዝብን ከአምላክ ጋር ችግር የለውም። እርሱም በማመን የዘላለማዊ ሕይወት ይገኛል ወይ? አዎ ኢየሱስ ክርስቶስ የአንድ አምላክ መልእክተኛ ነው ብሎ በማመን የዘላለማዊ ሕይወት ይገኛል። በዚህ ካልተገኘ በምን ይገኛል? አንድ አምላክ አለ። የአንድ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል ብሎ በማመን የዘላለማዊ ሕይወት ይገኛል። በዘመኑ ሁሉም ነብያት የአምላክ ተሰጥተዋል። አንድ አምላክ መልእክተኛ እንደሆነ ተሰጥቷል።
ስለ አንዱ አምላክ አምላክነት መስክረው ክርስቶስ የእርሱ መልእክተኛ ነው ብሎ ዘላለማዊ ሕይወትን ያገኙ ነበር። ስለዚህ ለምሳሌ እኔን ያየ አብን አይቷል ይላል። ለምሳሌ ያው ሙሴን ያየ እግዚአብሔርን ያያል። ኦኬ እኔን ያየ አብን ያየ ሲል ጊዜ በቀጥታ አብን ስለማየት ነው እየተናገረ ያለው ወይስ አው ለምን አብን አሳየኝ ትላለህ? ስለዚህ እኔን ያየ አብን አይቷል። ለምሳሌ ስለዚህ ኢየሱስን አዩ ማለት ቀጥታ ስለማየት ነው ብለህና አብን አሳየን ነው። ስለዚህ ኢየሱስ ራሱ አብ ነው ማለት ነው አይደለ? ቀጥታ ማየት ነው አይደል? አው እኔና በአንድ ነን ያልከው እንትን ዮሐንስ 10:30 ላይ እኔና በአንድ ነን አለ። ስለዚህ አሳየን ሲሉት ጊዜ ስለ ቀጥታ ማየት ነው እየጠየቁት ያለው። ስለዚህ አብን ነው ያዩት ማለት ነው። ሌላ ነገር ነው እየጠየቁት ያለው። ኦኬ ለምሳሌ አንደኛ ጢሞቴዎስ 3:16 ላይ ለምሳሌ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። ለምሳሌ የሆነ እንትን ጥቅስ ላይ ያመጣና ልክ ያስያዝ ለምሳሌ የኮሬላ ትሄዳለህ። ይሄን ጨርስ። መጀመሪያ ስለ ቀጥታ ማየት ነው ወይ እየጠየቁት ያሉት እነዚህ ሰዎች? እርሱ ስለ ቀጥታ ማየት ነው ወይ የነገራቸው? አዎ ካልከን ስለዚህ ኢየሱስ አብ ነው ማለት ነው። አብን ነው ያዩት ካልከን አው ቀጥታ መልሷል እኮ። ለምን አብን አሳየን ትላለህ? እኔን ያየ አብን አይቷል ማለት ቀጥታ መልሷል እኮ። ኢየሱስ ክርስቶስ ራሱ አብ ነው ማለት ነው። አብን ነው ያዩት ማለት ነው አይደለ? አው ኢየሱስ አብ ነው። አው ስለዚህ ያው እንትን አብ ነው። አው እኔን ያየ አብን አይቷል። ኢየሱስ አብ ነው አብ ሳይሆን ለምሳሌ እኔን ያየ አብና ወልድ ለምሳሌ ያው ምንም ልዩነት ስለሌላቸው ነው እኔን ያየ አብን አይቷል ያለው። ለዚህ ነው በቃ አይደለም አልተረዳኸውም። አሁን ይኸውልህ አሁን ላስረዳህ አዳምጠኝ እሺ። ኦኬ ለምሳሌ እኔና በአንድ ነን ሲል ያው ምን እያለ ነው ታዲያ? እዚህ ጋር ለምሳሌ አሁን እንረዳ እንዴት እንደምንረዳ ታውቃለህ? አውዱን በማየት ነው። ክርስቶስ ምን መለሰላቸው የሚለውን ነው። ወዲያው ምን አላቸው? እኔ የምሰራው ስራ እርሱ የአብ ስራ ነው እያለ ይነግራቸዋል እዛው። እኔ የምሰራውን ስራ እያችሁ ማለት አብን አያችሁ ማለት ነው። ለምን አሳየን ትሉናላችሁ እያለ እየነገራቸው ነው። ከእኔ የምትሰሙትን ትምህርት ሰማችሁ ማለት አብን አያችሁ ማለት ነው እያላቸው ነው። ምክንያቱም ኢየሱስ ክርስቶስ የሚሰራው ድንቅ ተአምራቶችና እነዚያ ሙታን ማስነሳት ምናምን የማን ስራዎች ናቸው? የአምላክ ስራዎች ናቸው። ገብቶሃል አይደለ? እነዚህን አየ ማለት ሰውየው ቀጥታ አምላክን አየ ማለት ነው እያለ ስለ ስራዎቹ ነው እየነገረ ያለው፣ ስለ ትምህርቶቹ ነው እየተናገረ ያለው። እና ላሳየህ በደንብ እንዲብራራልህ ማለት ነው። ቃሉ ላይ እዛው እንክፈተው። ዮሐንስ ከኔ ጋር ነህ አለ። አለው። አሁን በደንብ እንድትከተል እሺ። ስለምን ማየት እንደሆነ ኢየሱስ የነገራቸው ከዚያ በኋላ እንመለከታለን። አሁን በደንብ ተመልከት። ፊልጵስዩስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም ባለው አንተ ፊልጵስ ሆይ ይሄን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል፣ እንዴትስ አብን አሳየን ትላለህ አለ። አሁን ስለ አብ ማየት ማለት ምን ማለት እንደሆነ ሊገልጽ ነው ትርጉሙ። እኔ በአብ እንዳለሁ አብን በእኔ እንዳለ አታምኑምን? ከዚያስ እኔ የምነግራችሁን ቃል ተመልከት፣ ከራሴ አልናገረውምና አለ። አየህ፣ ያ ቃል ከማን ነው? ከአብ ነው። ይሄን ሰማችሁ ማለት ቀጥታ አብን አያችሁ ማለት ነው። ስለ ቃሉ መስማት እንዲሁም ስራውን ሊገልጽ ነው። ቀጥሎ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ኢየሱስ ክርስቶስ የሚሰራቸው ድንቅ ስራዎችና የሚያስተምረው ትምህርት የምትሰሙት ቃል የአብ ነውና እርሱን ስራውን አያችሁ ማለት የምሰራውንና የምናገረውን ሰማችሁ ማለት አብን አያችሁ ማለት ነው። አለቀ በቃ። ይሄ ወጣል አይደለ? እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ አለ። የሚሰራውን ስራ ነው። ያን ስራ አያችሁ ማለት ክርስቶስ ሙታንን ሲያስነሳ አይንን ሲያበራ ምናምን የማን ስራ ነው? የአብ ስራ ነው። እሱን አይተሃል እስከ ዛሬ ከኔ ጋር እየኖርክ ያን ሁሉ ስታይ እንዴት አሳየን ትለኛለህ ዛሬ እያለው ነው። ያን አየህ ማለት ስራዬን አብን አይተሃል ማለት ነው። በቃ ወጣል አይደለ? ይህ ነው። ስለዚህ ያው አብን ለምሳሌ ኦኬ እዚህ ጋር እያለ ያለው
ለምንትን በፊዚካሊ የሚያው አብን በቃ እኔን ካያችሁ አብን በቃ አይታችኋል እያለ ነው። በፊዚካሊ ለምሳሌ አካሉን አይደለም ስራውን ነው። ለምሳሌ የምትሰሙት ቃል አለ የምሰራውን ስራ ብሎ ሁለቱን እንደሆነ ገለጸላቸው። ይሄ ኢየሱስ ነው እንዴ ስራው? አይደለም። ቃሉ ኢየሱስ ነው ወይ የሚናገረው? አይደለም። የምትሰሙት ቃልና የኔ አይደለም እርሱ የአብ ነው አለ። በእኔ የሚሰራውም አብ አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ብሏል ብያለሁ ቅድም። ምዕራፍ 26 ላይ አምላክ በኢየሱስ በኩል ተአምራትን ይሰራ ነበር ይላል። አየህ በእኔ የሚሰራው ማለት ያን ተአምራት ሲሰራ የነበረው ሙታንን ሲያስነሳ ምናምን የነበረው አምላክ ነው። ያን ስራ እያችሁ ማለት አብን አያችሁ ማለት ነው አላቸው። ያን ንግግር ሰማችሁ ማለት እኔን ያንን አብን ሰማችሁ እንትን የሰማሁት ማለት ነው። የሰማሁትና ማቀው ማለት ነው። ቁርአንን በጠቅላላ የጻፈው መሐመድ ነው። ምንም መሐመድ ብቻ የጻፈውን ሁሉም ነገር እዛ ላይ መሐመድ ያለ የጻፈው ብቻ ነው። ከአላህ መጣለት፣ ጅብሪል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው ነው የሚባለው። ሌላ ደግሞ የሰማሁት ነገር ምንድን ነው? መሐመድ መጻፍና ማንበብ አይችሉም። እርሳቸው የጻፈላቸው ሰውዬ ክርስቲያን ነው። አሁን መልሶም ክርስቲያን ሆኗል። ይሄንንስ አለ ጥቅስ ቁርአን ላይ አለ። ለመሐመድ የጻፈላቸው ሰውዬ መሐመድ እኔ ከጻፍኩላቸው ውጭ አያውቁም ብሎ መልሶ ክርስቲያን ሆኗል። አለ ቁርአን ላይ ጥቅሱ ጠፍቶብኝ ነው አመጣልሃለሁ። አረውቃለሁ፣ አስረዳለሁ ከፈለክ። ቁርአን ላይ አይደለም። እሺ ለዚህ ትመልሳለህ? አሁን አስረዳ፣ ችግር የለም። እያንዳንዱ የሚነግሯችሁን ሁሉ አምጡና እዚህ ጠይቁ፣ ችግር የለውም። ገብታችኋል? እኔ መልስላችኋለሁ። ይሄ ሰው ማን ይባላል መሰለህ? ከነ ስሙ ልንገርህ፣ ከነዘር ማንዘሩ እነግርሃለሁ። እሺ ምን እንደነበር ከዚያ በኋላ ምን ሆነ፣ ከዚያ በፊት ምን ነበር፣ ስለዚያ ስራው ምን ብሎ መጨረሻ ላይ ገለጸ የሚለውን እነግርሃለሁ። ስሙ አብደላህ ብኑ አቢ አሰራህ ይባላል። የዑስማን ብኑ አፋን የነቢዩ ሰለላሁ ዐለይሂ ወሰለም ሶስተኛው ከሊፋ፣ የእርሳቸው የሶስተኛው ከሊፋቸው የጥቢ ወንድማቸው ነው። ይህ ሰውዬ ካነ መስዒየን ክርስቲያን ነበረ። አዎ ክርስቲያን ነበር። ከዚያ በኋላ ሰለመ፣ እስልምናን ተቀበለ። ማሻአላህ እስልምናን ከተቀበለ አሁን ምንድን ነው የሚሏቸው መሰላችሁ? እነዚህን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊ ክርስቲያን ነበር። ልክ አንድ ብቻ ጸሐፊ እንደነበራቸው አስመስለው ይነግሯቸዋል። ያም ሰው ወደ ክርስትና ተመልሷል። ስለዚህ ያ የጻፈው ሰውዬ መረጃ ይጽፍላቸው ነበር ነው የሚሏቸው። ተመልከቱ ታሪኩ እንዴት እንደሆነ። ይህ ሰው እስልምናን ተቀበለ። ማሻአላህ ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ከእርሳቸው ስር ቁጭ ብለው ሰሓቦቻቸው ይጽፉ ነበር። የሚገርም ሁሉም ሰሓባ ይጽፋል፣ ቁርአንን እየሰሙ ከእርሳቸው እያዳመጡ ማለት ነው። ቃል በቃል ነው እያሉ የእያዘዟቸው በርካታ ሰሓቦቻቸው ይጽፉ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ዘይድ ብን ሳቢትን እድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩት ከእኔ ቁርአንን ይጽፍ ዘንድ እያሉ ያዛሉ። ዘይድ ይመጣል ይጽፍ ነበር። ቃል በቃል ራሱ ሲናገር ኩና ኑአሊፉ ልቁርአን ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ይላል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር ይላል። አየህ ሌሎች ሰሃቦች ነፍ ሰሃቦች ይጽፉ ነበር። እሱም እንዲሁ አንተም የዛኔ ብትሰልም ምን ታደርጋለህ? ከሳቸው ስር ሄደህ ቁርአንን መጻፍ ትችል ነበር። ልክ እንደ ማንኛውም የሰለማ አካል መጥቶ እሱ ጻፈና ሄደ። ስለዚያ ነው እየተናገረ የነበረው ሰውየው እንጂ ሙሉ ቁርአን ጸሐፊ ነኝ ምናምን እያለ አይደለም። ከሚጽፈው መካከል አንደኛው ነበር፣ ይጽፍ ነበር እሱ። ገብታችኋል አይደለ? ከዛ የሰውዬ ከፈረ፣ ከእስልምና ወጣ። ከእስልምና ወጣና ሄደ ወዴት? ወደ ቁረይሻውያኖች ዘንድ ተመለሰ ከመዲና። እኔ ሙሐመድ የምጽፍለት እኔ ነበርኩኝ፣ ይጽፍለት ነበር አለ። ከዚያ በኋላ ገፉር ረሒም ብለህ ጻፍ የሚለኝን አሊሙን ሐኪም ብዬ ጽፍለታለሁ አያውቅም ነበር ብሎ ተናገረ። ከዚያ በኋላ ታሪኩን ግን አይቀጥሉልህም ሳሚ። የሚገርምህ ይሄ ሰውዬ ምን አደረገ ከዚያ በኋላ ከተባለ ንስሐ ገባ፣ ተጸጸተ፣ ከስራው ወደ እስልምና ተመለሰ። ንስሐ ማለት ነው ታውቃለህ? ያለፈው ስራው ስህተት እንደሆነ አምኖ ሰውዬ ተመለሰ እያልኩህ ነው። እየዋሸ እየቀጠፈባቸው እንደሆነ በእርሳቸው ላይ ተናገረ ራሱ። ወታበ ኢለላህ ወአስለም ወሐሱነ ኢስላሙ፣ ወደ አምላክ ወደ አላህ ስብሓነሁ ወተዓላ ተጸጸተ ከስራው። ያ ስራው የተናገረው በእርሳቸው ላይ ውሸት እንደሆነና ስህተት እንደሆነ አመናት፣ ንስሐ አደረገ። ከዚያ ወደ እስልምና ገባ። ከዚያ በኋላ በእስልምና ላይ ጸንቶ ሞተ። እንዳውም በርካታ ዛሬ ላይ የሚገኙ አፍሪካ ላይ የሚገኙ የሙስሊም ሀገራቶችን በእርሱ እጅ እንደተከፈቱ ታውቃላችሁ። እነዚህ እነ ቱኒዚያ፣ እነ ሊቢያ፣ እነ ግብፅ፣ እነ አልጄሪያ ምናምን እነዚህ ሁሉ ይህ ታላቅ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ነው ድል ያደረጋቸውና ወደ ኢስላም እንዲገቡ ያደረጋቸው እና ይህን ይመስላል። እና ያ ሰው ተጸጽቶ ንስሐ አድርጎ ወደ እስልምና ተመልሷል።
ሲቀጥል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በርካታ ጸሐፊዎች ነበሯቸው። እሱም ልክ እንደ አንድ እንደሰለመ ሰው መጥቶ ይጽፍ ነበር። መጥቶ አብደላህ ብኑ አቢ አሰራህ ይባላል። እሺ አመሰግናለሁኝ። እስቲ ቼክ አደርጋለሁኝ። ኧረ ከፈለክ አውጥቼ ማስረጃውን አሳያለሁ። እንደሰለመና ንስሐ እንዳደረገ ወደ እስላም እንደመጣ ላሳየህ። ብታሳየኝ ደስ ይለኛል። አሳያለሁ። አብሽር። ምናምን አላውቅም። ማንኛውም ነገር ተናግሬ እዚህ ማስረጃ ፈልጋለሁ ናውጣ ብላችሁ ማስቆም ትችላላችሁ። አብደላህ ብኑ አቢ አሰራህ ያው እነዚህ ጋር ወአስለመ ወሐሱነ ኢስላሙ ይላል። ወደ አማርኛ እስኪ ልቀይርልህ። ስለዚህ ሰው ነው የሚናገረው። ያው እነዚህ ጋር ይታያል። ስለዚህ ሰው ነው። የመጀመሪያው እሱ አብደላህ ብን ሰዕድ ብን አቢ አሰራህ ይባላል። አቡ ያሕያ አልቁረሺ አልአሚሪ የዑስማን ብን አፋን የአሳዳጊ ወንድም ይላል። የአሳዳጊ ወንድም የጥቢ ወንድም ለማለት ነው። እና ይህን ሰውዬ መጨረሻ ላይ ሲገልጸው ምን ይላል ይታያል። እዚህ ጋር እስልምናን ተቀበለ ይላል። እስልምናን ተቀበለ እንደገና ተመለሰ ሰውየው። ወአስለመ ይላል በአረበኛ ላይ ወደ እስልምናን ዳግም እንደተቀበለና እንደተመለሰ ቀጥታ ተቀምጧል። ስለዚህ ሰውየው ከዚያ በኋላ ምን ያደረገ ከተባለ ቅድም እንዳልኩህ የአፍሪካ በርካታ ሀገራቶችን የከፈታቸው እድል ያደረጋቸው ወደ እስልምና እንዲመጡ ያደረጋቸው እሱ እንደሆነ እዚህ ጋርም ይናገራሉ ማለት ነው። ያና ዑስማን ረዲየላሁ ዐንሁ የግብፅ አስተዳዳሪ ያደረገው ከዚያ በኋላ ማለት ነው። ዑስማን የነቢ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። የግብፅ አስተዳዳሪ አድርጎ ሾመው ይላል። እና የዳት አሰዋሪ ጦርነትንም መርቷል። አፍሪካንም በመውረር ብዙ ከተሞቿን ድል አደረገ። በአሊ ረዲየላሁ ዐንሁ እና በሙዓዊያ መካከል የነበረውን ሽኩቻ ራቀ ይላል። ከዛም ፍልስጤም ወደምትገኘው ወደ ረምላ ወጣ ይላል። ጎህ ሲቀድም አላህ ሆይ የስራኤል መጨረሻ የንጋት ሶላት ይሆንልኝ አለ። ያውና ሰውየው መጨረሻ ላይ እየጸለየ ነው። የስራኤል መጨረሻ የንጋት ሶላት ትሆንልኝ አለ። ያ ማለት እየሰገድኩኝ ውሰደኝ በዛው በሱብሒ ሶላት ላይ እያለ እየተናገረ ውዱ አደረገ። ከዚያም ሰገደ። በቀኙም ሰላምታ አሰላምተዋል ይላል። ከዚያም በግራው በኩል ሰላምታ ለመስጠት ሄደ። አላህም ነፍሱን ያዘ። ያውም በ59 ዓመቱ ነው ይላል። ስለዚህ መጨረሻ ላይ የሚገርመህ እየሰገደ ነው የሞተው ይሄ ሰው ሁላ ማለት ነው። ወደ እስልምና ተመልሶ ሶላቱን እየሰገደ እያለ አምላክ ያላህ ሆይ በዚህ በሱብሒ ሶላት ላይ ውሰደኝ አለ። ጸለየ። እየሰገደ እያለ አንደኛውን ጉና ሰላምቶ ወደ ቀኙ ከዚያ ልክ ወደ ግራው ሲያሰላምት በዛው ሞተ። በጣም እስልምናው አምሮለት የሞተ ሰው ነው። እንዳውም ከዚያ በኋላ ገብተዋል። የዚህ ዓለም ገዥ ሰይጣን ነው። ደግሞ ሰይጣን እናደርጋችሁት። አምላክ ነው። አምላክ አይደለም። በቃ ላሳየሽ። እሺ ከፍቼ አሳየኝ። እሺ እናንተ የጂኒ ወንድም አላችሁ ይላል። እንደ አንተ የሰይጣን አምላክ አለ አይደል? መጽሐፍ ቅዱስ ላይ ጳውሎስ ነው ያለው። ቆይ ላሳየህ ነው አንድ ጊዜ። አሳይ። ቃሉ እንዳትዘባበት። መረጋጋት። አብሽሪ። ሰው እንዴት እያወቀ ያጠፋል? በጣም እያወቁ እንዴት ሰው እያወቀ ሰው ያመልካል አይደለ? ትክክል ነሽ። ሰው እያወቀ እንዴት ሰው ያመልካል? የምሬን ነው። ኢየሱስ ክርስቶስ ቃላት ይዘባበት። ኮሜንት ላይ አስቀምጡ። አትደነቁም። በስራው ግን ባታመልኩት እራሱ አትደነቁም። አምላክ ሰው ሆነ። ድንግል ማርያም ወደ ምድር መጣ። አምላክ ሰው ሆነ። አስቡት እንግዲህ እንደ ሰው ተመላለሰ። አምላክ ሰው ሆነ የሚል ጥቅስ መጽሐፍ ቅዱስ ላይ የለም። ማሽታዎቸዋል እሱ ብሎ። እሺ ኧረ እባክህ መጽሐፍ ያሻል። ስለዚህ አንተ የምታወራውን መጽሐፍ ውሸት ነው ማለት ነው። የት ጋ ነው ያለው? አምላክ ሰው ሆነ የሚል ጥቅስ የት ጋ ነው ያገኘሽ? ማስረጃ ታሳያለሽ? አንብበው። እሱንማ ግዴታ ነው። ሁሉንም ማስረጃ እያነበብክ አይደል? መጽሐፍ አምላክ ሰው ሆነ የሚል የት ጋ ነው ያለው? አሁን ወደ ሌላ ርዕስ ከመግባታችን በፊት ቅድም እያወራን የነበረውን ስለ ሰይጣን መላክነት አንተ አይደለም አምላክ ሰው ሆነ የሚል የለም። አዳምጪ ይላል እዚህ ጋር ለእነርሱም የእግዚአብሔር ምሳሌ የሆነ የኢየሱስ ደቂቃ በስ ሰው ይላል
ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሀሳብ አሳወረ ይላል። የዚህ ዓለም አምላክ ብሎ ይጠራዋል ሰይጣንን። የክርስቶስ ወንጌል እንዳያበራላቸው የሚያውራቸው ማን ነው? የዚህ ዓለም አምላክ ብሎ ሰይጣን እኮ ሰይጣን ብሎ ስም አልገለጸ። የዚህ ዓለም አምላክ የክርስቶስ ወንጌል እንዳያበራላቸው የክርስቶስ ወንጌል እንዳያበራላቸው ለሰዎች የሚያውራቸው ማን ነው? የዚህ ዓለም አምላክ ማን ነው? እሱ የዚህ ዓለም አምላክ ወይንም የዚህ ዓለም ገዢ የተባለው ማን ነው? ማን ነው የዚህ ዓለም ገዢ? እናንተ እያልክ ያለው ሰይጣን ከአምላክ እኩል ታየ፣ በኦርቶዶክሶች ሰይጣን አምላክ ሆነ እያልክ ነው ያለው። አሁ አምላክ ነው። የዚህ ዓለም አምላክ ተብለት የዚህ ዓለም ገዢ የተባለው ዲያብሎስ እንደሆነ ሁላችን ያውቃል። በጭራሽ የአምላክነትን ቦታ ተሰጥቶት እንደማያውቅ ብነግርህስ ኖ ላይ ላሳይሽ። ኢየሱስ ክርስቶስን እንዳውም የዓለምን መንግስታት ሁሉ ያሳየው ሰይጣን ነው። በክርስቶስ ይበልጣል ሰይጣን። ይህን አታውቅም? እንደ መጽሐፍ ቅዱስ ላሳይሽ። ርፍ ነው ላይ ላሳይሽ። ኢየሱስ ክርስቶስን ያው ዲያብሎስም ይላል ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት ያሳየው ይላል። ያው ለኢየሱስ ክርስቶስ የዓለምን መንግስታት ቅጽበት ያሳየው ዲያብሎስ ነው። አንድ ጥያቄ ያለኝ አሁን ያነበብኩት ምዕራፍ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ካለው ከቁርአን ክፈትና አሳየኝ። አሳይሻለሁ። አብሽሪ። እሺ አንዴ አዳረ ሱራ አሊ ኢምራን 102 ያው እነዚህ ጋር አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይለናል። ያው ሙስሊሞች ሆናችሁ እንጂ አትሙቱ እያለ አላህ ያዘናል ቃል በቃል። አየሽ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ? ላይ የለም በፍጹም። ነቢያቶች ክርስቲያን ሆኖ ብሎ ያዘዙበት ቦታ አለ ወይ? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ ላይ የለም በፍጹም። ክርስቲያን ሆኖ ብሎ ያስተማረ ነቢይ የለም። ስለዚህ አምላክም ነቢያቶችም በመጽሐፍ ቅዱስ ላይ ክርስቲያን ሆኖ ወይንም ክርስትናን ሃይማኖት ተከተሉ አላሉ። ነገር ግን በቁርአን ላይ ስትመጡ አምላክ ነቢያቶች ቃል በቃል ሙስሊሞች ሁኑ ብለው ተናግረዋል። ነቢያቶች ሙስሊሞች ሁኑ እንዳሉ ላሳይሽ ደግሞ ትዕግስት ነቢያቶች ሙስሊሞች ሁኑ ብለው ያዘዙበትን ቦታ ደግሞ ልጨምርልሽ። እሺ ከቁርአን ምዕራፍ 2 ቁጥር 132 ያዕቆብን እንመልከት። ምን ይላል? በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ። ተመልከቱ፣ ልጆቼ ሆይ አለ ልጆቹን። አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላም ያዕቆብ ምን አለ? ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ልጆቹ። ታዲያ ከያዕቆብ ልጆች መካከል አንደኛው ማን ነበር? በግብፅ ላይ ንግስና የተሰጠው ዮሴፍ። ታዲያ ምን ነበር? ሙስሊም ነበር። ቃል በቃል ዮሴፍ ሙስሊም መሆኑን ተናግሯል ወይ? አዎ ተናግሯል። እሱን ላሳያችሁ። የዮሴፍ ምዕራፍ የሚል አለ በቁርአን ላይ። ያው የዮሴፍ ምዕራፍ ልጆች መካከል ዮሴፍ ሙስሊም እንደሆነ ቃል በቃል የተናገረበትንም ላሳያችሁ። እያንዳንዱ ነብያት ቁርአን ያለ ቃል ነው። አሁን ቁርአን ያለ ቃል ነው ማለት ነው። ቁርአን ያለ ቃል ነው ማለት ነው። እኔ ያለ ካልሆነ ከቁርአን ብሰጥ ክርስቲያን ትሆናለህ? ያለ ቃል እንዳልሆነ ብሰጥ ከቁርአን ክርስቲያን ትሆናለህ? ክርስቲያን ምንድን ነው? ክርስቲያን ምንድን ነው? ክርስቲያን ምንድን ነው?
እኔ ብትሆናለህ ክርስቲያን ምንድን ነው? መጀመሪያ ነገር ክርስቲያን ማስረጃ ወጣ። የክርስቶስ ተከታይ ማለት እንደሆነ ክርስቲያን ክፈት፣ ትልቁ ላይ ነው። ክፈት፣ ያላ ክፈት፣ ክፈት። አይሰማም? ይሰማል። ክፈት። ክርስቲያን ማለት የክርስቶስ ተከታይ ማለት እንደሆነ ፎሎወሩ አያስከፍተኝ፣ ፎሎወሩ አያስከፍተኝ እንጂ አጠላል። እኔ ክፍል እሱ ወንድ ከታች ከፍትልሃል። ንጽጽር ወንድ ቢሆን ክፈትለት። ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል መጽሐፍ ቅዱስ ያሳያል። የትኛው ምዕራፍና ቁጥር ክፈትልን? የትኛው ላይ ክፈትልን? ዘዘው መጽሐፍ ስለሊያስኩ ነው ብለህ ነበር። ወዴት ማታመልጥም። መጽሐፍ ይዘናል እኛ እንከፍትልሃለን። ምዕራፍና ቁጥር ተናገር። ያላ እና ወዴት እንዳትሄድ መዝገበ ኦርቶዶክስ የሚለውን ስኪሎስ እናወጣና ከዚያ ያላሳይ መዝገበ ኦርቶዶክስ ምዕራፍና ቁጥር ስጠን። የትኛው ምዕራፍና ቁጥር ላይ እንክፈትልን? ጎግል እያልክ ነው። ብፁዕ ወቅዱስ አቡነ ጎግል ላይ መልስ የለም እና መጽሐፍ ቅዱስ ላይ ታመጣለህ። ከመጽሐፉ ሌላ መጣለን የትኛው ምዕራፍና ቁጥር እየጠበቅን ነው። ጌታችንን በለው ማስረጃውን አውጣ። ቶሎ በል ነው እንጂ እየጠበቅንህ እኮ ነው። ትወጣ የማትወጡት ወጥመድ ውስጥ አትግቡ። ሙስሊሞችን ወጥመድ ውስጥ እናስገባለን ብላችሁ በራሳችሁ እንዲህ እንቅ አድርጌ ነው ዞር አድርጌ ወጥመዱ ነው ይዛችሁ ለመማማር ብትመጡ የተሻለ ነው። ገብታችኋል? ይህ ጠይቅና ይመለስልሃል። ጠይቀ ይህን ካልሆነ እንደዚህ ክርስቲያን ትቀበላለህ። ጥያቄ ጠይቅ አይደለ? ለመማማር ጠይቅ። ስለ ክርስትና ትጠይቃለህ፣ መልስ። ጥያቄ እኔ ነቢዩ መሐመድ በህይወት ዘመኑ 3 ሚስቶች ናቸው ያሉት። ከዛ ውጭ ግን እንደ ወጣት የሴት ሱሰኝነት የላቸውም ነበር ብለህ አውርተሃል። አላልኩም። 3 ሚስት ነው ያላቸው ብለህ አውርተሃል አላልኩም። ይኸው ከኔ ጋር አይደለም። አየሁ አይደለ? ይኸውልህ 3 ሚስት ስለ 3 ሚስቶችን አሳልፈዋል። የመጨረሻዋ አይሻ ነች። እንደሱ አይደለም ያልነው። ዝም ብለህ ረጋ ብለህ ማዳመጥ እራሱ አትችልም አይደለም? ለመናገር ከይቅርታ ጋር ይኸውልህ፣ እሺ ልጠይቅህና አንተ ታስረዳኛለህ። እንደዚህ ነው ብለህ ታስረዳኛለህ። አዳምጣለሁ። አዳምጣለሁ። ይኸውልህ እነዛን በህይወት የሌሉትን የአይሻን ከማግባታቸው በፊት የሌሉትን ሚስቶቻቸውን እንተውና አይሻን ያገባበት ምክንያት ከእግዚአብሔር ወይም ከአላህ የመጣ ትእዛዝ ነው ብለኛል። ያላ ትእዛዝ ከሆነ አላህ ለነቢዩ መሐመድ በጅብሪል አማካኝነት ሚስት ይህች ናት ብለው የ7 ዓመቷ ልጅ ሚስት ይህች ናት ብለው ከተናገሩ፣ ገብርኤል ከተናገረ፣ ይሄንን ዘገባ የዘገበችው ደግሞ በነቢዩ መሐመድ አስተላላፊነት አይሻ ናቸው የዘገበችው። ነገር ግን ገብርኤል ለነቢዩ መሐመድ መስጠቱን ወይም ሚስት ናት ብሎ መናገሩን የዘገበው አካል ማን ዘገበው፣ መቼ ተዘገበ የሚለውን እንድታስረዳኝ ነው። ሁለተኛ ነገር ነቢዩ መሐመድ የሴት ሱስ የለባቸውም ብለኛል። ነቢዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳል። ከዛ ውጭ ደግሞ
ና ከዚህ አታልፍ። ማስረጃ አጣ ሁሉ ተናገርከው። ያላ አሁን ይሄን እንድትመልስልኝ እንድትመልስልኝ። ስለዚህ ማስረጃ አትበለኝ። ጠይቄሃለሁ። ይኸውልህ ጠይቄሃለሁ፣ መልስልኝ። ጦጣ አያቸው አይደል? አውጣ ማስረጃ። ከዚህ ወላሂ ከዚህ አታልፍም። በጣም ታግሰን ዝም አለ። ይሄ ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገርህ ሰው የለም። ያው ማስረጃ አውጣና አሁን ለምትናገረው አሳይ። ያላ በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሳይ አውጣ። አላህ ሙስተዓን። አያቸው ያለ ማስረጃ ነው የሚያወሩት። የሚነግሯችሁ ሁሉ ውሸት ነው ለምላችሁ። ወላሂ ላዚም ሁሉ የምረጋግመው ቃል ነው። ጭንቅላታቸውን የሚሞላችሁ ይሄ በቃ ለነብዩ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው እንጂ አይደለም። ያው ማስረጃ አስረዳኝ ብያለሁ። በድፍረት አስረዳኝ። ማስረጃውን አንተ ተናገርክ አይደለ? በቀን 9 ሴት መገናኘት እንዳለባችሁ አስተምሯችኋል ብለሃል። ለዚህ ማስረጃ መጣት ትችላለህ? አትችልም? ለዛም ራሱ ማለት ነው ተገናኝቶ ሄዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉም ያስረዳል።